እንዴ አቶ መላኩ ምን ያደርጋል እዚህ? ና ያዙት ያዙልኝ። ለ15 ዓመት ተቆልፎ የነበረ መጋዘን ውስጥ አቶ መላኩን አግኝተነዋል። እዛ መጋዘን አሁን የሚሄድ እንትን የለንም ማለት ብዙ ማታውቀው ጉዳይ አለ። እዛ መጋዘን ጋር የሚሄድ እንትን የለንም። አሁን ለምን ይሄ ሁሉ ተግባራት ሲፈጽም ነበር የምናናዝዘው? የሆነ ኤጀንሲ ባለቤቷ ሲፈተሽ ነው ቤቷ ውስጥ የተገኘው ፎቶ። መጋዘኑን ለማየት ከፈለክ አቶ ታምራት መጥቶ አቶ ታምራትን የምታገኝበትን መንገድ አመቻችልህ እኮ። ታምራትን አስመጣ አሁን አገር ውስጥ የደንበኛ ቤት። ምን አይነት ጨካኝ አረመኔ ሰው ነህ ግን አንተ? ምን አይነት ሰው ነህ? እዛ መጋዘን አሁን የሚሄድ እንትን የለንም ማለት ብዙ ማታውቀው ጉዳይ አለ። እዛ መጋዘን ጋር የሚሄድ እንትን የለንም። አሁን እዛ መጋዘን አሁን የሚሄድ እንትን የለንም ማለት ብዙ ማታውቀው ጉዳይ አለ። እዛ መጋዘን ጋር የሚሄድ እንትን የለንም። አሁን የምጠፋ መስሎ ነበር። እነማን ናችሁ እናንተ ደግሞ? እነማን ነን? እኔ የወይዘሮ ትዝታ ልጅ ነኝ። ገባ? ወላጅ እናቴን አሳጥተኝ እንዲህ በትዕግስት ማወራ ይገባል አይደል? አንተ የምታወራው ነገር የመጣበት የተሰማው መረጃ ሁሉ የተሳሳተ ማለት እኔ ብዙ ነገሮች የደረሱብኝ ለ15 ዓመት እዚህ መጋዘን ውስጥ ተቆልፎብኝ ነግቢ ማየት ትችላለህ። ጨለማው ምንድን ነው? ክፈቹ እባክህ። ማንም እዚህ ቤት ገብቶ አያውቅም። ክፈቹ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ጨለማው? በስመ አብ ምንድን ነው ያለው? ማነው እሱ? አብሮት መብራቱን ምንድን ነው? የሆነ ሽታ ያለው ቤቱ ምንድን ነው? ኬሚካል የሚሸተው። ማን ነው እዚህ ጋር ያለው? ማን ነው? ኑ አግዙኝ፣ አግዙኝ። ማን ነው እንዴ? አቶ መላኩ ምን ያደርጋል እዚህ? ያዙት። ያዙልኝ። አስወጡት። ቤተሰቦቻችን፣ ውድ የግሩም አያሌው ዘመዶች ቤተሰቦች፣ ጠቅላላ ተመልካቾቻችን ዛሬ ደስ የሚል ብስራት እጃችን ገብቷል። ደስ የሚል ዜና እንግዲህ ታውቃላችሁ፣ የደረሰብንን ሀዘን የደረሰብንን ጉዳት በጠቅላላ እስካሁን ታውቃላችሁ። ያው እንግዲህ እንደዚህ የመሆናችን ምክንያት የእናታችንን ገዳይ ፍለጋ የወይዘሮ ትዝታን እንግዲህ እናታችን ያው የሁላችንም እናት ነች። የኔ ብቻ አይደለችም። እኔን ስለወለደችኝ ብቻ አይደለም፣ የነ ሽመልስ የሀቅ ግንባር የአባላቶቼ በጠቅላላ እናት ነችና የእሷን ገዳይ ፍለጋ ነበር ስንንከራተት ብዙ ነገሮች ውስጥ ስንገባ ስንወርድ የነበረውና በመጨረሻም ሁሉም ነገር ተሳክቶልን ዋናውን የእናቴን ገዳይ እጅ ያስገብቻለሁ። ተመልካቾቻችን እንግዲህ ለ15 ዓመት ተቆልፎ የነበረ መጋዘን ውስጥ አቶ መላኩን አግኝተነዋል። እንግዲህ ስሙን ቀይሮ አቶ ታምራት እያለ የነበረ ግለሰብ በመጨረሻም እውነታው ተረጋግጦ አቶ መላኩን እንግዲህ አግኝተነው ያው እዚህ አጠገባችን አስቀምጠነዋል። እንግዲህ እናቴን ለምን እንደቀማኝ፣ እናታችንን ለምን እንደወሰደብን፣ ለምን ይሄን ሁሉ ተግባራት ሲፈጽም ነበር የምናናዝዘው የሆነ እንግዲህ የሚገባውን ፍርድ እንዲያገኝ ወደ ህግ አካላት የምናስረክበው ይሆናል። ቅድሚያ ግን ከማስረከባችን በፊት ምክንያቱም ሁሉም ነገር እንግዲህ እስካሁን ብዙ ነገር አቀደን ነው የነበረው። እውነት ለመናገር የእናቴን ገዳይ እንደዚህ ቁጭ ብዬ ማውራት እኔ ራሴ ልክ አይደለም። ነገር ግን ሁሉም ነገር ህግ ይፍታው። ምክንያቱም እናቴ ቀምቶኝም ይሄን ሰው የሆነ ነገር ባረገው የእናቴን ነገር መልሶ አይሰጠኝም። ስለዚህ ሁላችሁም እንድትታረሙበት ከኔ እናት ሞት ከእናቴ ማጣት ሁላችሁም እንድትታረሙበት ሲባል አቶ መላኩን እያንዳንዱን ነገር እንዲናዘዝ እናደርጋለን። ከዛ በኋላ የሚገባውን ፍርድ እንዲያገኝ ደግሞ ለህግ አካል አሳልፈን እንሰጣለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመላኩ ጋር የሚኖርን ጉዳይ አብረን እሺ። በመጨረሻም ያዝነ የምጠፋ መስሎ ነበር። እነማን ናችሁ እናንተ ደግሞ? እነማን ነን? እኔ የወይዘሮ ትዝታ ልጅ ነኝ። ገባ? እናቴን የቀማኝ ማለት ነው። ስታሰቃዩኝ ነው የመጣችሁት? ማን ነው የሚያሰቃያችሁ? ምን ቀራችሁ? ምን አይነት ጨካኝ አረመኔ ሰው ነህ ግን አንተ? ምን አይነት ሰው ነህ? ምን አይነት ክፉ ሰው ነህ አንተ? ምን ታረጋለህ እዛ መጋዘን ውስጥ ራስን ደብቀህ? ራስን ደብቀህ የነበርከው ወይ? እናንተም ተልካችሁ ልታሰቃዩኝ ነው የመጣችሁት? ማን ይላክን እባክህ? ምን አይነት ጨካኝ አረመኔ ሰው ነህ አንተ? ቆይ እዛ መጋዘን ውስጥ ተደብቀህ የምታመልጥ መስሎ ነበር?
መልስልኝ። እኔ ታመልጣለሁ ልጄ። ምን ሰራለህ እዛ መጋዘን ውስጥ? መልስልኝ። ምንድነው ስትሰራ ያገኘንህ? እኔ ምንም የሰራሁት ነገር የለም። እዛ መጋዘን ውስጥ ተደብቀ ለምንድን ነው የነበርከው? ልትጠፋ ነው የተደረሰብህ መሆኑ ሲታወቅ? ይኸው ተቆልፎብኝ እያየኸኝ ትሄዳለህ። ምንድን ነው የተቆለፈብህ? ተቆልፎብህ? እኛ ደረስን እኮ ያዝንህ። ከገባህበት ከተደበክበት ለሁሉም ቃል ገብቼ ነበረ። ጉድጓድ ቆፍረህ ብትገባ ከዛ ጉድጓድ ውስጥ አስወጥቼ የሚገባን ፍርድ ልታገኝ ያደርጋል ብያለሁ። ተቆልፎብኝ ትሄዳለህ? ምን መሄጃለህ? በምን አቅሜ ነው የምሄደው? ተቆልፎብህ ይህን ማስመሰልን እዛው የምታስመስልበት። እሺ ማትገኝ መስሎ ነበር። እኔ ለምን ብዬ አስመስላለሁ ልጄ? ማትገኝ መስሎ ነበር አይደል? ይኸውልህ እኔም ውጭው ማየት ናፍቆኛል። እባክህ ከቻልክ አንዴ ውጭው ልዩ። ከዚህ በኋላ ብርሃን አታይም። እድሜ ልክህን እስር ቤት እንድትበሰብስ ነው ማድረግ። ከዚህ የበለጠ ለእኔ ምንም አይደርስብኝም። ከማን ጋር የማይሆን ነገር እንደጀመርክ አታውቅም። ገባህ? ከማን ሰውዬ ጋር የማይሆን ነገር ውስጥ እንደገባ አታውቅም። እኔ ከዚህ በላይ ምንም አይደርስብኝም። 15 ዓመት ውጭውን ፀሐይ እየናፈቀኝ ነው የኖርኩት። ፀሐይ እየናፈቀ ለስንትና ስንት ዓመት ሙሉ ህዝብ ስትመዘብር ሴቶችን ብዙ ጉዳቶች እንዲደርሱባቸው ስቃዩ እንዲደርስባቸው ስታደርግ ከርመህ ጭራሽ ጉዳት ደርሶብኛል ብለህ ራስን እንደተጠቂ ታደርጋለህ። እኔ ምንም ያደረኩት ነገር የለም። ይኸው ተዘግቶብኝ አይደል እንዲያገኘኝ። ለምን እንደዚህ ትላለህ? ማስመሰያ ነው። እንደደረስንበት ሲታወቅ ዘግተው ከዛ በኋላ ለምንድን ነው ማስመስለው? እኔ ተዘግቶብኝ ባዶ ቤት አይደል እንዲያገኘኝ? ባዶ ቤት እኮ ማስመሰያ ነው። እሷማ እኛ እንደደረስንበት ሲታወቅ ነው። ለምንድን ነው ማስመስለው? እኔ ምን ሰርቼ ነው እንደዚህ ማረገው? ለምን እንደዚህ ያደርጋለሁ? እኔ ለምን እንደዚህ ታደርጋለህ? እኮ ነገርኩ እኮ የምትሰራቸው ነው። ኦኬ ላስታውስህ እንዴ? ሴቶችን ታስደፍራለህ። ለገዛ ወንድሞች እንኳን ያልተመለስክ ሰው ነህ። ገባ? ወንድሞች ታስረዋል። ለነሱ እንኳን ቁጭ በል። እኔ እንደዛ አላረኩም። ለገዛ ወንድሞች እንኳን ያልተመለስክ ሰው ከሆነ አረመኔ ጨከኝ ከሆነ ሰው ልጅ እንደዛ አትበል። እኔ ምንም ያረኩት ነገር የለም። እና ማን አረገ? እኔ ነኝ ያረኩት? የገዛ እናቴን የነጠቀኝ ሰው ነው ከሆነ ይኸውልህ እኔ እዚህ መጋዘን 15 ዓመት ሙሉ ነው የተዘጋብኝ። ለምን ተዘጋባ? 15 ዓመት ሙሉ እሱም ባውቀው እኔን ደስ ይለኝ ነበር። ምንም በማላውቀው ነገር ነው እዚህ 15 ዓመት የቆየሁት። 15 ዓመት ፀሐይ የናፈቀኝ 15 ዓመት ነው እዚህ ተዘግቶብኝ የቆየሁት። 15 ዓመት ሙሉ ተዘግቶብህ ተቀመጥክ። ከዛ በኋላ እኛ ልሸውድ ነው ግሩም ልሸውድ ነው። እኔ ማንንም ልሸውድ አልፈልግም። ግልጹን ነው እየነገርኩ ያለሁት። ይልቅ አንተ ማን ልኮ ነው የመጣው? ላድነን የመጣሁት 15 ዓመት አሽገል ነበረ። ከዛ ውስጥ አስወጥቼ አንተን ላኖርህ ነው። አድኜ ጥሩ ቦታ አሳክሜ ተንከባክቤ ላኖርህ ነው የመጣሁት። ልናክምህ ነው እያሉ የመጡ ብዙ ነገር ሲያሰቃዩኝ ነው የኖሩት። አንተ ብዙ ነገር ደርሶብኛል። ብዙ ነገር ደርሶብሃል። እስኪ አስገባት። ሆቴል ማለት ነው። አስገባት። ነይ ቁጭ እዛ ጋር ታውቂዋለሽ? እሱ አይ አላውቀውም። ሆቴል ስትገቢ ማን ነበር መታየው? ይኸው የሆቴል ቤቱ ባለቤት እንደነገርኩ እኔ አቶ መላኩ ጋር አይቼ አላውቅም። እሱን ደግሞ አላውቀውም። ይኸው አቶ መላኩ ማለት ይሄ ነው። እሺ እኛም እንዳጋጣሚ ነው ፎቶ የደረሰን የነበረው። ምን ነው ደህና ነው ግን? ማናት እሱ? ሰውዬው እኮ ተጎድቷል። 10 ሆቴሎች የምታስተዳድርልህ የአቶ መላኩ ሆቴሎች በጠቅላላ የሚተዳደሩበት። የኔ ሆቴል እኮ በነበር የቀረ ሆቴል እኮ በነበር የቀረው ስለሆነ አሁን እኔ ምንም እንዳለኝ አላውቅም። ይኸው እኮ እሷ ነች 10 ሆቴል የምታስተዳድርልህ። እኔ በአሁን ሰዓት እኔ ስለኔ ሆቴል ስራ ራሴ መማቅሰው አይደለሁ። እኔ ብዙ ነገሮች የደረሱብኝ ለ15 ዓመት እዚህ መጋዘን ውስጥ ተቆልፎብኝ ስንት ነገር በቃ ምንም ያላዩ ሰው ነኝ። 15 ዓመት ሙሉ ምንም የማውቀው ነገር የለም። እሷ ነች እኮ ሆቴልን 10 ዓመት ሙሉ ያስተዳደረ 10 ሆቴል ለ10 ምናምን ዓመት ያለ ያስተዳደረች እኮ አልቀጠርኳትም አልኩ እኮ እኔ 15 ዓመት ራሴን አላውቅም አልኩ። በቃ እኔ 15 ዓመት ከዚህ ወጥቼ አላውቅም እኮ። ማን ቀጠራት? እኔ ወል ፎቶውን ራሱ እንዳጋጣሚ ነው የተገኘው። ገባ?
እሷ ዋሌቷ ላይም የለ፣ ማንም ሰው ጋር ፎቶ የለም። ሁሉም ወንድሞች ዋሌት ላይ እንኳን የለ። ጭራሽ ፎቶ ነው የሚባል ነገር ደብቀ ነበር ያስቀመጥከው። ገባ እንግዲህ ከሰማኸኝ እኮ እኔ 15 ዓመት ሆኖኛል እያልኩ ነው። ኤጀንሲ ባለቤቷ ሲፈተሽ ነው ቤቷ ውስጥ የተገኘው ፎቶ። ማናት? ምን ያደርጋል ፎቶ ታዲያ? አቶ መላኩ፣ አቶ ታምራት ስምን እየቀያየርክ በየዛው እኔ ስሜን አልቀየርኩም። እኔ አቶ መላኩ ነኝ። ታምራትስ? ታምራት የሚባል ሰው አላውቅም። ስምን ቀይራል እንዴ ከኤጀንሲ ባለቤቷ ጋር የተግባባው? እኔ ለማንም ስሜን አልቀየርኩም። ይሄ ምናልባት የነሱ እዚህ ያስቀመጡኝ ሰዎች ሴራ ሊሆን ይችላል። ለምን አስቀመጡ? 15 ዓመት ታገትክ አይደል? ለምን ታገትክ? ምን ምክንያት ኖሮ ነው የታገትከው? ይኸውልህ እንግዲህ እኔ እንደማውቀው በፊት እንደነበረው ሆቴል ነበረኝ፣ አንተ እንደምትለው ማለት ነው። ግን እዛ ሆቴል ላይ እኔ በሐቀኝነትና በታማኝነት የምሰራ ሰው ነበር። ኦኬ፣ ሴቶቹ የምታቀርበው በሐቀኝነት ነው በታማኝነት ነው? ምንም እንደዚህ አይነት ነገር ያቀረብኩት ነገር የለም። ከሰማኝ ስማኝ፣ ለምን አትረዳኝ? ተረዳው እኮ። ይኸውልህ እኔ እዛ ስሰራ ሆቴሉን በሐቀኝነት በስነ ስርዓት ነበር ሆቴሉን የማስተዳድረው እና አንዳንድ ሰዎች ለምን እንደዚህ አታረግም፣ ለምን እንደዚህ ሆቴሎች በቃ እንደዚህ ሌላ ቢዝነስ አትፈጥርበትም ምናምን ብሎ ምክር የሚሰጡኝ ሰዎች ነበሩ። ያንን ነገር ግን አልቀበልም ብዬ ለብዙ ዓመት የማምነው ጓደኛዬ ነበር እና እሱ በእንደዚህ ነገሮች ላይ በጣም ተሳታፊ፣ እንደዚህ አይነት ነገር እንድሰራ እንግዲህ አብሮ አደጌ ነው። ያው ከሱ በላይ ማምነው ጓደኛ አልነበረኝም በሰዓቱ እና ሌሎች ነገሮች ሴቶችንም ለሀብታሞች እንድናቀርብ ምናምን ብዙ ነገር ይነግረኝ ነበር እና እኔ በዛን ሰዓት በዛ ነገር አልተስማማሁም። ምክንያቱም እኔ በስነ ስርዓት ሰርቼ የማገኝ ሰው፣ ያገኘሁትን አመስግኝ የምኖር ሰው ነኝ። ከዛም በኋላ አንድ ቀን ምሳ እንብላ ብሎ ደወለልኝና ምሳ በላን አብረን። ምሳ ከበላን በኋላ በቃ ከዛ በኋላ ምንም የማውቀው ነገር የለም። ራሴን እዚህ መጋዘን ጨለማ ክፍል ውስጥ ነው ያገኘሁት። የዛሬ 15 ዓመት እንዲህ ሱፍ ለብሰህ እንደዚህ አምሮብህ ተቀመጥክ። ልብስ እንኳን አልቀየርኩም። ከዛ በኋላ የዛሬ 15 ዓመት የለበስኩት ልብስ ነው እንደዚህ ሆነ። ይኸው አታየው። እኛን ለመሸወድ ነው እንዴ? እኛን ለመሸወድ ነው እየሞከርክ ያለው? ለምን እሸውዳለሁ? እኛን ለመሸወድ ነው እየሞከርክ ያለው? እኔ ካንተ የምታገልበት አቅም የለኝም። ወላጅ እናቴን አሳጥተኸኝ እንዲህ በትዕግስት ማውራ ይገባል አይደል? አንተ የምታወራው ነገር የመጣበት የተሰማው መረጃ ሁሉ የተሳሳተ ማለት ስለምን መረጃ ነው የሰማሁት? በቃ አንተ የምትለው ነገር እኔ ምንም የማውቀው ነገር የለም። አንተ ስለምታወራው ስለ እናተ ግድያ፣ ስለ ሴቶች የምትለው እኔ እንደነገርኩ ነው። 15 ዓመት ልብስ እንኳን አልቀየርኩም እያልኩ እዚህ ጨለማ ክፍል ውስጥ ተዘግቶብኝ ያለው። ጨለማ ክፍል ውስጥ ተዘግቶብህ? አዎ። ሁሉም ምግብም አንድ ሴት ነች። እኔ የተለያዩ ሰዎች ይመጣሉ ዶክተር ነን ተብለው ጤናህን ለመርመር፣ እኔ ምንም ሳልሆን ጤናህን ለመመርመር ነው ተብሎ ይመጣሉ። የሚደበድቡ ሰዎች ይመጣሉ። የተለያየ ሰው ነው የሚመጣብኝ። ስለዚህ እኔ አንተ ስለምታወራው ነገር ምንም የማውቀው ነገር የለም። እስኪ አስገባት፣ የቴንሽን ባለቤት አስገባት። ቁጭ በይ። እሺ ደብቀሽ አስቀመጥሽው አይደል? ስትሰሚ ነው እኛ እንደመጣን ስትሰሚ ነው እሱን ደብቀሽ አስቀመጥሽው? እና ምናልባት ነግረው ከሆነ እንደነገርኩ ነው። ከ15 ዓመት በፊት እኔ መጋዘን ከፍቼ ማየት ማለት ከፍተሽ አታይም ማለት ከፍቼ ማየት እኛ እንደምንመጣ እኛ እየደረስንበት እንደሆነ ስታቂ ነው እሱን እዚህ የደበቅሽው? በጭራሽ እና የሆነ ከሰውየው በስተቀር እዚህ መጋዘን ውስጥ ማንም ሊገባችም አይችልም። እና የተወሰኑ ሰዎች የታመመን ሰው አለ አንቺ እዚህ ውስጥ የሚያገባሽ ነገር የለም ብሎ በቤተሰቦችም በእኔም ህይወት አስፈራራ። ስለዚህ መጋዘን የሚመለከትሽ ነገር የለም፣ ስሪ ያልኩሽ ብቻ ነው የምትሰሪው። እኔና የሆኑ የእሱ አባሎች አሉ በጎን የሰውየው አባሎች እና ዶክተር ምናምን ነገር ይመጣሉ የሱን ጤና ለማየት ነው ምናምን እያሉ ይገባሉ። እኔ እዛ ውስጥ እነሱ ጋርም ገብቼ ማለቀም ከአንዳንዴ ብቻ ምግብ ስጪው ሲባል ነገር ከአንዳንዴ ይገባሉ። እሱም ውስጥ አልገባም፣ እንደዚህ ነው አስቀምጬለት ነው የምወጣው እንጂ አንተ እንዳልከው አንተ ስትመጣ አይቼ ወይም የተደበቀ ምናምን ሰው አይደለም። ውስጥ እንኳን ገብቼ ምን አይነት ሰው እንደሆነ አይቼው አላውቅም። እኔ ራሱ ብቻ ሰው እንዳለ አውቃለሁ። ምን አይነት ሰው ሴት ይሁን ወንድ ይሁን ምን አይነት ሰው እንደሆነ አላውቅም። እኛን ለመሸወድ ነው የሞከርሽ ያለሽው? በጭራሽ። እሱ ማለት አቶ መላኩን መጀመሪያ
አቶ ታምራት ነው ስትይ ነበር አይደል? ይልክ ምንም ያሸውክ ነገር የለም። እኔ ይሄ ሰውዬ ይሁን ሌላ ሴት ይሁን ሌላ አካል ይሁን የማውቀው ነገር የለኝም እንጂ ይሄ ቤት እንደዛ ከተደረገ 15 ዓመት እና ከዛ እንደዛ አካባቢ ነው እና ግቢ እንትን መጋዘኑን እንኳን ከፍቼ መግባት እድል የለኝም። አንደኛ ቁልፍ እሱ ጋር ነው፣ ሁለተኛ ደግሞ እሱ የሚያዘኝ ነገር ብቻ ነው ማድረግ። ወይ ምግብ ስጭ ምናምን ሲለኝ ራሱ እዚህ መጥቶ ይህ ምግብ አድርሽ ሲለኝ እንደዚህ በር ላይ ቁጭ አድርጌ ነው የምመለሰው። ሰውየው ማን እንዳለ እኮ የማየት እኔ ፍላጎቱ ነበረኝ፣ የማወቅ ፍላጎት ነበረኝ። ግን እዛ ቤት ስገባ ይሆን ሌላ አይነት ስሜት ነው የሚሰማው። ሌላ አይነት ስሜት ማለት በቃ እንደዚህ በሩን ከፍቼ ምግቡን ለማድረስ ስል እንኳን የሆነ በቃ ወይ ልቤን ያመኛል ወይ ራሴን ያዞረኛል። የሆነ መጥፎ ስሜት ሲሰማኝ ምግቡን ብቻ ቁጭ አድርጌለት እወጣለሁ ወደ ውጭ። ወደ ውጭም እንዲገባም ስለማይፈቅድልኝ ሰውየው የመግባት እድሉን አግኝቼም አላውቅም። ስለዚህ አንቺ እንደ ልብሽ ሰው እያገታችሁ ብዙ ነገር ታደርጋላችሁ። ዝም በይ። ይሄ ግለሰብ እኮ ለስንት ሰዎች ጠንቅ የሆነ ግለሰብ ነው። ገባሽ አይደለ? ስንት ሴቶች የመደፈራቸው ምክንያት ስንት ሴቶች ራሳቸውን እስከ ዝም በል እባካችሁ። እኔ ተረጋግቼ ለማውራት እየሞከርኩ ነው። ገባህ? ብዙ ነገሮችን ተረጋግቼ ለማውራት እየሞከርኩኝ ነው። ለምን አትረዳኝም? እኔ እንደዛ ማድረግ ሰው አይደለሁም። እንደዛ አላረኩም አልኩህ እኮ። ይኸውልህ በተረጋጋ መንፈስ ነው አሁንም የሰማኸኝ ከሆነ እኔ እንዴት 15 ዓመት ተዘግቶብኝ ከዚህ መውጣት ያልቻልኩ ሰው እንዴት እንደዚህ ታደርገኝ? እንደዚህ ስለኛለህ 15 ዓመት እኮ ነው የለውም እያልኩ እኮ ነው። እዚህ ቤት ወጥቼ አላውቅም። ይኸው እየነገረች ነው አይደል? እኔ ከዚህ ቤት ወጥቼ አላውቅም። እዚህ ጨለማ ክፍል ወጥቼ አላውቅም። ብርሃን አይቼ አላውቅም። ለምን ነው እንዳምን ነው የምጠብቀው? የኔ ውሸት ይኸው እሷም እየነገረች ነው አይደል? ከዚህ በላይ ምን እሷ እኮ ያንተ ተባባሪ ነች። ሰራው ወንጀል የማውቀው ነገር የለኝም። እሷ ያንተ ተባባሪ ነች። ገባህ? አንተን የምታግዝ ለአንተ የምታግዝ ሴት ነች። እባክህ እኔ በዚህ ሰዓት በጣም ደክሞኛል። ደክሟል። ገና ይደክማል ከዚህ በላይ። ገባህ? እንደውም በጸባይ እያወራን ያለ ነው። እዚህ ጋር ያሉት አባላቶችም ተረጋጋ ስላሉኝ ለማረጋጋት እየሞከሩ ስለሆነ ነው እንጂ ቅድሙን ረግጬ እየረገጥኩ ምንም ነገር ሳልጠይቀው ወደ ህግ አካል ማስገባት እችላለሁ። ለ15 ዓመት ስረገጥ የኖርኩ ሰው ነው። ከዚህ በላይ ምንም አይደርስብኝም። ህይወቴ መውጣት ብቻ ነፍሴ መውጣት ነው የቀራት፣ ሌላ ምንም አልቀረኝም። ሲጀምር አሁን ይኸውልህ ስለ እኔ ስለ መላኩ እያንዳንዱ ነገር አውቃለሁ። ስለ አንተ ሁሉንም ነገር አውቃለሁ። ገባህ አይደል? አሁን የምፈልገው እናቴን ለምንድን ነው የነጠቀኝ? እናቴን ለምንድን ነው የነጠቀኝ ብቻ ነው ማወቅ የምፈልገው ነው። እኔ ስለምታወራው ነገር ምንም እናቴን ለምንድን ነው የወሰድክብኝ? እባክህ እኔ ምንም የማውቀው ነገር የለም። ወይዘሮ ትዝታ የኔ ብቻ አይደለችም። እዚህ ጋር የምታያቸው ግለሰቦችም እናት ነች። አየኋት ሳልል ሳልጠግባት ለምንድን ነው እናቴን የቀማኝ? እኔ ምንም የማውቀው ነገር የለም። ስለ እናትህ ምንም የማውቀው ነገር የለም። እናቴን ለምንድን ነው የቀማኝ? እኔ ስለምታወራው ነገር ምንም አላውቅም። እናቴን አንተ አይደለም ያስገድልካት? እኔ ማንንም አላስገድልኩም። ከአለሚቱ ጋር ተባብራ አንተ አይደለም ወይ ያስገድልካት? እኔ ማንንም አላስገድልኩም እያልኩ ነው። የገዛ እህቷን የቀየርካት አንተ አይደለም? እህቷን ቀይረ አይምሮዋን እናቴ እንድትገድል ያደረግከው አንተ አይደለም? እኔ ማንንም እንደዛ አላረኩም። አይደለም ለሊናት እኮ ለአንተ ወንድም ለራስ ወንድም ያልተመለስክ ሰው ነህ እኮ። እኔ እኮ ራሴን መከላከል የማልችል ሰው እኮ ነው። ራሴን መከላከል እንዴት 15 ዓመት እዚህ ጨለማ ክፍል ውስጥ ሲዘጋብኝ እኮ መውጣት ያቃተኝ ሰው እኮ ነው። እኔ እኮ በራሴ በማምነው እንደ ጓደኛ እንደ ወንድሜ አብሮ አደጌ ብዬ የተከዳው ሰው እኮ ነኝ። በማምነው ሰው የተካድኩ ሰው ነኝ። እንዴት ራሴን መከላከል ያልቻልኩ ሰው ላጠቃ እችላለሁ? ትሰማኛለህ? እያንዳንዱን ነገር እኛ እያጣራን ነው እዚህ ድረስ ነው። ገባ? ዝም ብለን በተራ ወሬ አይደለም የመጣ ነው። እዚህ አንተን ስናገኝ እንኳን አልደነገጥንም፣ ምክንያቱም እንደደረስኩብህ ስለገባኝ። ፎቶን እሷ ቤት ያየው ሰዓት ነው እንደደረስኩብህ ያወቅኩት። ምንም ልትረዳኝ አልቻልኩም። ገባ? እኔ ምንም እንደዛ አይነት መጥፎ ነገር ማድረግ ሰው አይደለም። ስለኔ የደረሰ መረጃ በጣም የተሳሳተ ነው። ምንም የተሳሳተ መረጃ አልደረሰኝም። እውነተኛና እውነተኛ የሆነ መረጃ ነው የደረሰኝ። እውነተኛ መረጃ ባይደርሰኝ እኔም እዚህ አንተን ቁጭ አድርጌ አላወራህም ነበር። ምናልባት እኔ አንተ ስለምትለው ነገር ምንም የማውቀው ነገር የለም። ስለ ሆቴልም ቢሆን በፊት የምሰራው ሆቴል ነበረ። ከዛ 15 ዓመት ሙሉ ምን ላይ ይድረስ ምን ይሁን ይዘጋ ይከፈት የማውቀው ነገር የለም እያልኩ 10 ሆቴል እኮ ታስተዳድርላለች እሷን። ንገሪው እስኪ። አላውቅም አልኩህ እኮ እኔ አሁን እሷን አላውቅም። አንቺ አረሽ ሆቴል የምታስተዳድርለት እሱን እና አላውቅም። እኔ ስለምትለውም ነገር እኔ በቃ ሆቴል እንደነበረኝ አውቃለሁ፣ ግን ሆቴሉ ይዘጋ ይከፈት ምንም የማውቀው ነገር የለም። 15 ዓመት ሙሉ እንግዲህ ስለ ሆቴሉም ባልተስም እኮ ነው ሙሉ ትዕዛዞች የሚወጡት። እኔ ጨለማ ቤት ውስጥ ለማን ነው ትዕዛዝ የማስተላልፈው? ተዘግቶብኝ እዚህ ጨለማ ቤት ውስጥ ነው ያለሁት። 15 ዓመት ሙሉ ስረገጥ ስደበደብ
የተለያዩ መድኃኒቶች እየቀመሙ እየበጠበጡ ሲሰጡ ይሰጠጣ የኖርኩ ሰው ነኝ። እንዴት እንደዚህ ያደርጋሉ? በምን አቅሜ ነው ከዚህ ወጥቼ? ለምን እንዴ አንድ ቀን ሄጄ ሆቴልን ማየት አልፈልግም? እኔ ሆቴል ኖሮኝ አንድ ቀን ብቅ ማለት አይቀርም አይደል? እንደዚህ አይነት ንብረቴን ትቼ የትም አልጠፋም። 15 ዓመት ሙሉ እንዴት ተደብቄ ይኖራል? 15 ዓመት ሙሉ አልተደበክም። ቀልድ ነው እንደ ከኛ እንደደረስን ስላወቅ የደረስንብን እንደሆነ ስላወቅ በሷ አማካኝነት የሆነ መጋዘን እንትን አላችሁ። ከዛ ገባ። ከዛ በኋላ እንደታገት ከ15 ዓመት ሙሉ እንደተደበክ አርጋችሁ ማዞራት ጀመራችሁ። ይኸውልህ እኔ እንግዲህ ከ15 ዓመት በፊት የነበረውን ነገርኩ። በቃ እዚህ የመጣሁበትን ምክንያት ነግሬያለሁ። ምሳ እንብላ ብሎኝ ከዛ በኋላ ምሳ ከበላን በኋላ ማን ነው ምሳ እንብላ ብሎ ያስገባ እዚህ? እሱ ምን ይሰራል አልኩህ ዲፍጆ። ስለዚህ እየሸመጠጥከን ነው፣ እየዋሸን ያለው ማለት። ምንም እየሸመጠጥኩ አይደለም። እኔ ለምንድን ነው የምሸመጠጠው? እኔ አሁን ካለሁበት ነገር ምንም የሚበልጥብኝ ነገር የለም አልኩህ እኮ። አሁን ሌላ እኮ ምንም ጥያቄ አልጠይቅም። ሌላውን ጥያቄ እዛው እስር ቤት ፍርድ ቤት ዳኛ ፊት ትናገራለህ። ሌላው እኮ ችግር የለም። ምክንያቱም ያሉት ማስረጃዎች አሉ። በእነሱ መረጃዎችና ማስረጃዎች እድሜ ልክህን ብርሃን እንዳታይ ያስደርጋሉ። ቀላል ነው። እሺ ገባ? ለሰራቸው ወንጀሎች በጠቅላላ የእጅህን ታገኛለህ። አሁንም እኮ እያየሁ አይደለም? ብርሃን ካየሁ ስንት ጊዜ ነው። የገዛ ወንድምህን መራቢያ እንኳን የቆረጥክ ሰው ነህ። እኔ እንደዛ ማድረግ ሰው አይደለም። ለማንም አትመለስም አንተ። ይህን ያልጨካኝ ነው። ገባሽ? ለገዛ ወንድሙ ለገዛ አብሮ አደጉ ያልተመለሰ ግለሰብ ነው። ያለ ስሜ ስም እየሰጠኝ ነው። እኔ እንደዛ ማድረግ ሰው አይደለም። ስንት ሴቶች ናቸው በአንተ ያለቀሱት? ስንት ሴቶች ነገርኩ እኮ። ለምን አትነግረኝም? እኔ ቪዲዮ የቀረጻችሁ የሩቁት ቪዲዮ ማስፈራሪያ እያደረጋችሁ ሴቶቹን ለፈለጋችሁት አላማ ተጠቅሙባችሁ። እኔ እንደዚህ ጨለማ ቤት እንድኖር የተፈረደብኝ እንደዛ አላረግም ከነሱ ተቃራኒ በመሆኔ ነው ብዬ ነግሬህ ነበር። አንተ ግን ልትሰማኝ ፈቃደኛ አይደለም። ለምንድን ነው የማትረዳኝ? እየነገርኩ እኮ ነው። እኔ እንደዛ በጣም የታገስኩ ነው ያለው ዛሬ የትግስት ጥግ ነው የታገስኩ ያለሁት። ገባ? እንግዲህ እውነታውን እየነገርኩ ነው። እኔ ከዚህ በላይ ምንም ማድረግ አልችልም። እውነታውን እየነገርኩ ነው። እኔ እንደዛ ለምን እንደዚህ አሰራም ስባል እምቢ ያልኩት። ከዛም በኋላ በቃ ምሳ እንብላ ብለው አደንዝዘው አመተውኝ ነው እዚህ እንደዚህ ያደረጉ እያልኩ ነው። ስለዚህ እውነታውን አልናገርም ነው የምትለው? ምንም እውነታው ይሄ ነው። ከዚህ በላይ እውነታ የለም። ተነስ ልኩን አሳዩት ትንሽ። እስኪ ትንሽ ልኩን ቆይ ምንድን ነው የምትለኝ? እኔ ምን ላድርግ? ከዚህ በላይ ምን አድርግ ነው የምትለኝ? ከዚህ በላይ አሁን ምንም አልነካንም። ገባ? እኔም ትንሽ በደረሰብኝ ጉዳት እጅን ለመሰንዘር አልቻልኩም አንተ ላይ እንጂ እዚህ ተመልካች እያየኝ መርገጥ የምፈልገው አንተ። ምን አደረኩት ነገር አለ? እኔ እኮ ምንም በማላውቀው ነገር ነው። ለዛም ነው እነሱ ጋር የላኩ። ገባ? እኔ እኮ 10 ምናምን ዓመት ስሰቃይ የኖርኩ ሰው ነኝ። አሁን ደግሞ አንተ ምን አድርግ ነው የምትለኝ? ለምንድን ነው የምታሰቃየኝ? ለምንድን ነው እኔ የምልህን ማሰማኝ? ምንድን ነው እንድሰማ የፈለከው? በቃ እኔ ነገርኩ እኮ። በቃ እውነታውን ነገርኩ። ለምንድን ነው የማታምነኝ? በቃ ያለውን ነገር እኮ ማጣራት ትችላለህ። ይሄ በእውነትም የሰውዬ ተበድሎ ሊሆን ይችላል። ይቅርታ በሰራው እንትን እኮ ነው ያላቅም። ግን 15 ዓመት ሙሉ እዚህ መጋዘን ያለውን ነገር ሊዘጋበት አይችልም አይደለ? ተበድሎ በራሱ ላይ የሆነ ጫና እየተፈጠረበት ሊሆን ይችላል። እኔ እኮ የሆነ ድምፅ አልፎ አልፎ ሰማለሁ። የሆነ የሲቃ አይነት ድምፅ ሲያወጣ ይሰማኛል። ግን እኔ እዚህ በየተራ እየመጡ ስንቱ ነው እየተፈራረቀ። የተለያዩ ሰዎች ይገባሉ። እንደዚህ ጋርድ የሚያክሉ ግብዳ ሰዎች ይገባሉ። እነሱ በሚገቡበት ሰዓት ግን እኔ እዛ አካባቢ እንድጠጋ። ቤቴ ማን ነው? ይሄኛው ተከራይቶ የሚያስቀምጠው ሰውዬው እኮ። ግቢው የማን ነው? እዚህ ግቢ ውስጥ አንቺን ትኖሪያለሽ አይደለ? አዎ እኔ ምን እኖራለሁ? ታዲያ የግቢ ማን ነው? የግቢው ባለቤትማ ከራይቶ የለም፣ ሌላ ቦታ ነው የሚኖረው። እሺ እንደዚህ ሙሉ የምታየው ግቢ ተከራይ ነው ያለው ሰው። እሺ። እና ወደዚህ ለመጠጋት ስሞክር ራሱ እኔ እንድጠጋ አይፈልግም። ወደዛ ወደሞ ይርቃለሁ። ወደዛ ሂጅ አንቺ እዚህ የሚመለከትሽ ነገር አይደለም ብሎ ግብብዳ ሰዎች ትላል ጋርድ ምናምን የሚያክሉ ሰዎች ይገባሉ። እነሱ በገቡ የተወሰነ ደቂቃ ነው የሲቃይ ድምፅ ነው የሚሰማኝ። የደበደቡት ይሁን ምን አይነት አካል ጉዳት እንደሚያደርሱበት እኔ የማውቀው ነገር የለም። ለምን ዝም አለሽ ታዲያ? ይሄን ሁሉ ጊዜ አንቺ ጥሩ ስራ ነው የምትሰሪው አይደል? ከታምራት ጋር ነው የምትሰሪው ነው ያልሽኝ። ታምራት የሚባል ሰውዬ ጋር ነው የምሰራው አልሽኝ። ብዙ ስራዎችን እንደምትሰሪ በኤጀንሲነት ስራ ውስጥም ብዙ ስራዎችን ከሱ ጋር እንደምትሰሪ ተናገርሽ እና ስለነዛ አይነት ሚስጥር ማውጣት እንዴ ዝም አልሽ? መጋዘን ውስጥ ቅድም እኮ እንዳትገባም ብዬሽ ነበር።
በእኔ ህይወትም በቤተሰቦቼ ህይወትም ነው ያስፈራራኝ ነግሬያለሁ። ስለዚህ መጋዘን እንደዛ አይነት ነገር ይገባሉ ይወጣሉ። ሚስጥሩን እኮ የሆነ ሚስጥር እንደማላቅ እኮ ያውቃል ሰውየው። ግን እንደዛ አይነት ጥርጣሬ ነገር ሰምተሽ ለሆነ ሰው አመለክታለሁ ምናምን ብትይ በቤተሰቦችሽ ነው በጣም መጣሽ ተሰቃየ ነው ሰው። እኔም ከእንደዚህ አይነት ነገር ውስጥ መውጣት እፈልጋለሁ። በጣም ተሰቃይቻለሁ። ብዙ አመት እንደዚህ አይነት ነገር ደርሶብኛል። ስደበደብ የኖርኩ ሰው ነኝ። አሁንም አንተ እያሰቃየህ ነው ያለው። ከዚህ በላይ አደርጋለሁ። አሁን እኔ ትዝታን ለምንድን ነው እንደዚህ ያረክባት? እኔ ምንም ያረኩት ነገር የለም እንዴ። ቢያንስ እሷን አሰማትም እየነገረች ነው። እኔ ስሰቃይ ነው የኖርኩት። አንድ ናችሁ እኮ ሁለታችሁም እኮ በወንጀል ስራ ውስጥ ያላችሁ ግለሰቦች ናችሁ። ገባ? እሷ ሴቶችን እያስደፈረች እንዴት ሴት አይደለሽ አንቺ? ቆይ እንዴት አታስብም ይሄን ነገር? እኔ ማንንም እንደዛ አላረኩም። ቪዲዮ እያስቀረጻችሁ ሴቶችን ለብዙ ነገር እያደረጋችሁ እኔ ማንንም እንደዛ ልጅን እኮ ይዣለሁ። ሁለቱንም ልጆችን አግኝቻለሁ እኮ ገባ? ወደ ዝንጀሮ የተቀየረው ልጅን ጭምር እኔ ባለትዳር አይደለም ስለኔ እስከ መጨረሻው ሁለት አንድ ወንድና አንድ ሴት ልጅ የለም። እናትንም እኮ አግኝቻታለሁ፣ ወላጅ እናትን። ስለኔ የፈለከውን ነገር በስነ ስርዓት ከጥሩ ሰው ማግኘት ትችላለህ። የተሰጠ መረጃ በጣም የተሳሳተ ነው። ምናልባት ይሄ እኔን የሚጠቀሙብኝ ይሆናል የነገረው። አንተን የሚጠቀሙብህ በእኔ ስም ብዙ ሰው እየተጠቀመ እንደሆነ ይገባኛል። እኔ ግን የገዛ ጓደኞቼ ናቸው እንደዚህ ክደው ለዚህ ያበቁ። የገዛ ጓደኞቼ ማለት በቃ በገዛ ጓደኞቼ ተከቻለሁ። እንደዚህ አይነት ነገር ውስጥ 15 አመት ሙሉ እዚህ ጨለማ ውስጥ ተስተምትባችሁ ትይዋታከም ይኸውልህ ልጅ እኔ እኮ ብዙ ትዝታዎች ያውቃሉ። ትዝታ ዱከም የተወለደችው ዱከም አብሮ አደገ። ምን ሆነች ትዝታ? ምን የገደልካትን ሴትዮ ነች ምን ሆነች የምትለኝ? ሞተች እንዴ? እሷም ቀልድ ነው እንዲያዝ ነው። ኧረ እኔ እየቀለድኩ አይደለም። ትዝታ እንዴት ልትሞት ቻለች? ማለት አልሞተችም እያልከኝ ነው? አይ ትዝታ እኮ በጣም ጥሩ ልጅ ነች። ማለት አውቃታለሁ፣ በደንብ ነው የማውቃት። አብሮ አደጌ ነች። እንዴት ነው እሷ እንደዚህ ላረግ እችላለሁ? የእውነት እሷ ሞታለች? ትዝታ ተገድላለች፣ በአቶ መላኩ ተገድላለች። እኔ አልገደልኳትም። እኔ እሷን መግደል አይደለም እሷ እኮ እንደዚህ የሚደረግባት ሰው አይደለችም። ማለት ቀልድ ነው እንዲያዝከው አንተ ሰው። ይኸውልህ ትዝታ ማለት የእኔ እናት ነች። ገባ? ወላጅ እናቴ ነች። ይገባል አይደል? ምንድን ነው? በጣም ግራ እያጋባኝ ነው። ትዝታ የእኔ እናት ነች። እኔን የወለደችኝ ተደፍራ ወልዳኛለች። እኔ ገባ አይደል? ብዙ ስቃይ ደርሶባታል። አዳንኳት አገኘኋት ስል ደግሞ ቀምተኛል። አዎ ትዝታ እንደዚህ እንደደረሰባት ምናምን ሰምቻለሁ። ግን እሷ እንዴት ልትሞት ቻለች? ተገላ ጠፍታ ነበር እኮ እሷ። የት እንዳለች አይታወቅም። ጠፍታ ነበር ማለት እሷ እዛ በነበረችበት ሰዓት ከኔ ጋር ራሱ ወደ 30 አመት ይሆነናል ከተለያየ። ምን ትዝታ ማለት ይኸውልህ አብሮ አደግ ጓደኛችን ነበረች። የኔም የጓደኛም አብሮ አደግ ጓደኛችን ነበረች እና አንድ ሰፈር ነው ተወልደን ያደግነው እና ከትዝታ ጋር በጣም ጥሩ ቀረቤታ ነበረን። ትዝታ በጣም ጥሩ ልጅ ነበረች፣ በጣም ከምትለው በላይ። እሷ ላይ እጅ ማንሳት ቀርቶ በጣም የምታሳሳለ ሰው ነበረች እና ግን እኔ ተደፍራ ሌላ ሀገር ጠፍታ እንደሄደች ቤተሰብ ምናምን በቃ ልጅ አይደለሽም ምናምን ብለው እንትን እንዳለው ታውቃለህ። ግን ከጠፋች በኋላ ስለሷ ሰምቼ አላውቅም። ከኔ ጋር ከተለያየን 30 አመት ሆኖናል። ታዲያ ለምንድን ነው መላኩ ገደላት እየተባለ እየተወራ ያለው? እኔ እንዴት አብሮ አደጌን ልገል እችላለሁ? በመሬት የተነሳ ቤተሰቦቿን ጭምር መርዞ ወደሱ አስገብቷቸው የገዛ እህቷን ራሱ ወደሱ አምጥቷት ከዛ በኋላ አግታ በመርዝ እንድትገላት ያስደረገው አቶ መላኩ ነው። በፍጹም እኔ እንደዛ አላረኩም። እኔ ትዝታን በፍጹም እንደዛ አላረኩም። ትዝታ እኮ እኔ በልጅነቴ በቃ
አብረን ተጋብተን በቃ ብዙ ህልም የምናለም ሰዎች ነበር። በድንገት ነው እንደዛ አይነት ነገር የተፈጠረው። እንዴት እኔ እሷን እንደዛ ላደርግ እችላለሁ? እኔ በፍጹም እንደዛ አላደረኩም። የተሳሳተ መረጃ ነው የደረሰ። ተሰማኛለህ? ይኸውልህ እስካሁን እንግዲህ ነገሮቹን በትዕግስትም በምንም እያለፍኩ በእናቴን ገለ እዚህ ጋር ቁጭ አድርጌ ማውራት ለእኔ በጣም ውርደት ነው። ገባህ አይደል? እንዲህ ሲገባ አንተን ተበቅዬ የእናቴን ደም ማስመለስ ነበር የምፈልገው። ገባህ አይደል? እናቴ ደም የፈሰሰው ደም እንዲህ ባክኖ አይቀርም። ይኸውልህ ስለ እኔ በደንብ ብታጣራ በጣም ደስ ይለኛል። ግን አንተ ስለምትለው ነገር ሁሉ እኔ ምንም የማውቀው ነገር የለም። አሁንም ግራ ስለተጋባው ነው ዝም ብዬ እየጠየቅኩ ያለሁት። ገባህ አይደለ? ግራ ስለተጋባው ማለት እውነታው የት ነው የሚለው ነገር ማጣራት ስለፈለግኩኝ ነው እንጂ እውነታውን ያወቅኩኝ ሰዓት አንተም የሚገባ እንድታገኝ ነው ማድረግ። እኔ ከዚህ በላይ ምንም ሊደርስብኝ አይችልም። እኔ ሁሉንም ነገር እስካሁን ከደረሰብኝ ነገር በላይ ምንም አይደርስብኝም። ስለ እኔ በደንብ ብታጣራ ምንም እኔ ወንጀለኛ ሆኜ ካገኘኝ የፈለገህ ማድረግ ትችላለህ። እሱን ችግር የለም። አንተ ስለምታወራው ነገር እኔ ምንም እየገባኝ አይደለም። ምንም የማውቀው ነገር የለም እንጂ አንተ ወይዘሮ ሱልጣን አልገደልኩም፣ ብዙዎቹን ሴቶች ብዙ አደጋ እንዲደርስባቸው አላደረክም፣ በፍጹም እንደዛ አላደረኩም። የወንድምህን መራቢያ አልቆረጥክም፣ ልጅህን የኬሚስትሪ ላቦራቶሪ መሞከሪያ አላረከውም። ስለምን ልጅ ነው የምታወራው? እኔ ሲጀመር ልጅ የለኝም። ባለትዳር አይደለም? አይደለሁም። ልጅም ሚስትም የለኝም። ታዲያ ለምንድን ነው የአቶ መላኩ ሚስት የአቶ መላኩ ልጅ እየተባለ እየተወራ ያለው? እኔም ካንተ ነው እየሰማሁ ያለሁት። ልጅ እንዳለ ካንተ ነው እየሰማሁት ያለው። ቆይ ምሳሌ ጋር ብዙ ወስደውኝ እንደዚህ ያደርጉኝ ያልካቸው ግለሰቦች ማን ናቸው? ጓደኞች የምትላቸው? ቆይ አቶ መላኩ ማለት ክፍለ ሀገር በሴቶች የተደፈረው ግለሰብ አይደለም? አዎ እንደዛ አይነት ነገር ደርሶብኛል። ታዲያ እኮ ልክ ነኛ። ታዲያ በሱ የተነሳ ሴቶችን ስጠላ አደግ። ከዛ በኋላ እናቴን ገደልክ። በፍጹም እኔ እንደዛ አላረኩም። እኔ የራሴን ስራ የምሰራ የራሴን ቢዝነስ የምሰራ ሆቴሌን ከፍቼ የራሴን ቢዝነስ የምሰራ ሰው ነበር እኮ። ሴቶችን እኮ ታዲያ በእንደዛ አይነት መንገድ እኔ በፍጹም እኔ ሴቶችን ለመበቀል ፈልጌም አስቤም አላውቅም እኮ። ተደፍረሃል እኮ። በእኔ ላይ የደረሰው ነገር በማንም እንዲደርስ አልፈልግም። ምንም ያደረኩት ነገር የለም። ሴቶች አንተ ላይ አደጋ ስላደረሱብህ አንተም ለመበቀል ሴቶችን መጫወቻ እያደረክ ነበር። በፍጹም እንደዛ አላረኩም። እኔ ምንም ያደረኩት ያው እሷንም እዚህ ስራ ውስጥ አስገብተሃት የለ? እኔ አይደለሁም ያስገባሁት። እኔ እንደዚህ አይነት ነገር ውስጥ አስገብቼሻለሁ። አንተ ማመነን እኔ እኮ ባካላለቅ በእኔ ስም እየተጠቀሙ ነው ልጄ ፈቅጄ አይደለም የሚገባው እና በቃ አንደኛ ቤተሰቦችን ማስተዳደርበት ክፍለ ሀገር ነው የሚኖሩት። ቤተሰቦችን እነሱ ማስተዳደርበት ገንዘብ ስለሚያስፈልግ ነው የገባው። ግን በእርግጥ እዚህ ጋር የሚሰራው ስራ በቃ ከሰውነት አካል ሊወጣ ነገር ነው። ጭራሽ የሰው ልጅን የሚያደርገው አይነት ስራ አይደለም እየተሰራ ያለው። ሆቴሉ ላይም ሆነ እዚህ መጋዘን ላይ የሚመጣ አይነት ነገር ሆነ በቃ ከሰውነት ባህሪ እየወጣ አይነት ስራ ነው እየተሰራ ያለው። ለእኔ እዚህ ቦታ የተገኘሁት ሆቴልን ለእንደዚህ አይነት መጥፎ ተግባር እንዲሰራበት ስላልፈለግኩኝ ነው። የሆቴል እውነት ያንተ ከሆነ ሆቴል ላይ የሚሰራው ስራ እንደዚህ የበሬ የፍየል ምናምን እያላችሁ የምታቀርቡት የተሳሳተ ነገር ነው። የአህያ ስጋ የድመት ዱለት ምናምን እያለ ነው እየቀረበ ያለው። ይኸውልህ ወንድሜ እኔ አሁን ሆቴል ይኑረኝ ይዘጋ ምን ይሁን ምን ደረጃ ላይ ይሁን የማውቀው ታሪክ የለም። እኔ አሁን ራሴንም በቃ ምን አይነት ህይወት ውስጥ እንዳለው እኔ ነኝ የማውቀው። እኔ እየገባ የማንም ጎረምሳ እየገባ የሚቀጠቅጠኝ ዶክተር ነን እያሉ የተለያየ መድኃኒት እየቀመሙ የሚሰጡኝ በቃ ምግብ ራሱ የሚመጣልኝ ይኸው በሷ ነው የሚመጣልኝ። እኔ ወጥቼ አላውቅም። ንፋስ አይቶኝ አይቼው አላውቅም ብለሽልኝ እንትን ባካ እንደዚህ አይቼው አላውቅም። ግን ምግቡን አድርሼልህ ምናምን ነው እንደነገርኩህ እዛ መጋዘን ግቢ ገና በሩን ክፍት አድርጌ እንደገባው አያስገቡኝም አላልሽም እንዴ? በሩም አያስገባኝም ብለሽኝ የለ እንዴ? እዛ ምግብ ለማድረስማ አድርሳለሁ ብያለሁ እኮ አልሰማኝም ይሆናል እንጂ በሩን ከፍቼ ምግቡን ቁጭ አድርጌለት ነው የምወጣው እንጂ ወደ ውስጥ እንድገባ አይፈቅድልኝም። በር ላይ እንደሆንኩ ነው ምግቡን ቁጭ አድርጌ። ስለዚህ ማን ነው የሚያዝሽ? ተደብቄ እንኳን ሰውየውን ለማየት ብፈልግ ግን እሱ ይሁን አይሁን የማውቀው ነገር ማን ነው የሚያዝሽ? እኔ ስሙን አላውቅም። ብቻ የሆነ ሰውዬ በተደጋጋሚ ነው እሱ መጋዘን እንደሚገባ ቃለሁ። በተደጋጋሚ አንድ አይነት ሰው፣ ሌሎቹ ሰዎች ይለያያሉ እንጂ አንዱ አካል ራሱ ነው። እሱ የሰውየውን ስም ምናምን አላውቅም። ይሄን አድርጊ ግን የሚለኝ ያ ሰውዬ በተደጋጋሚ እሱ ጋር የሚገባው ማለት ነው። ስሙ ማን ይሁን ምናምን አላውቅም።
እኔ እዚህ ቦታ ተገልጬ የሚያሰራኝም እሱ ነው። በቤተሰቦች እንትን ያለ ይሄ መጋዘን እንዳይከፈትም ያስፈራራኝ ያ ሰውዬ ነው። በተደጋጋሚ እሱ ጋር ሌላ ሰዎች ይዞ የሚገባው ማለት ነው። እና ብዙ ሴቶች ይመጣሉ ልክ እንዳልከው በሴቶች እንደሚደፈር ምናምን እሱ ሁሉንም አውቃለሁ። ቆይ አንቺ ሴቶች ላይ ታዲያ አደጋ ተደርሽ የለ ያው ተናግራለች እኮ አይደል እንዴ? እኔ ሰውየው የሚያዘኝን ነው የማደርገው እኮ እንጂ ልጅቷ እንደዛ አድርጊ ምናምን እኮ የማለት እንትን የለኝም። ግን በቃ ሰውየው ሚስጥር እንድጠብቅለት እንጂ እኔ ሴቶችን ግዴታ እንደዛ አድርጉ የማለት እንትን የለኝም። ሚስጥሩን እንድጠብቅ ብቻ ነው የሚያስፈራራኝ እሱ። ማን ነው የሚባለው ሰውዬ? የኔም የትዝታም የቅርብ ጓደኛችን አብሮ አደጋችን ጓደኛችን ነበር። ማን ነው? ስሙን ባልጠራው ደስ ይለኝ ነበር። ማን ነው? እኔን እንደዚህ አይነት ነገር ውስጥ እንደዚህ እንድሰቃይ ያደረገኝ እሱ ነው። ማን ነው ስሙ? አቶ ተሰማ ይባላል። ምን? አቶ ተሰማ? አዎ አቶ ተሰማ ይባላል። ከእስር ቤት ያመለጠው አቶ ተሰማ? እሱን አላውቅም፣ ግን በጣም የቅርብ ጓደኛዬ ነበረ። ግን እኔም ምሳ ልጋብዝ ብሎኝ ሆቴልም እንደዚህ እንስራ ለምን ሌላ ቢዝነስ አትከፍትም ሲለኝ የነበረ በቃ በብዙ የተለያዩ ሰዎች እያመጣ ሲያስመክረኝ እኔ እንደዚህ አይነት ነገር ውስጥ እንድሰራ የተለያየ ስጋ እንዳቀርብ የተለያዩ ሴቶች መጥተው ለሀብታም እንዳቀርብ የሚጎተጉተኝ በቃ ብዙ ወደ መጥፎ ነገር ሊከተኝ ይፈልግ ነበር። ነገር ግን ያንን ነገር አልስማማም። እኔ ግን አመኘው ነበር እንደዚህ ያደርገኛል የከፋ ነገር እኔ ላይ ይህን ሁሉ ነገር ያደርስብኛል ብዬ አስቤም አላቅም ነበር። ግን ምሳም ሁሉ ነገር አብረን ነበር የምናሳልፈው። ምሳም እራትም አብረን ነበር የምንበላውና የዛን ሰዓት እንደ ማንኛውም ጊዜ ምሳ እንብላ ሲለኝ ሄድኩኝ። ነገር ግን ያልጠበቅኩት ነገር ተፈጥሮ ራሴን እዚህ መጋዘን ውስጥ ነው ያገኘሁት። ከዛ በኋላ እኔ ውጭውን አይቼው አላውቅም። አቶ ተሰማ ነው እንደዚህ አይነት ነገር ያደረገብኝ ነው ያልከኝ ያለው? አዎ አቶ ተሰማ ነው። ታስሮ ነበር እኮ አቶ ተሰማ። አሁን ነው ከእስር ቤት ያመለጠው። እሱ አሁን ባለበት ብዙ ነገሮች ውስጥ ብዙ እጁ ሰፊ ነው። አሁን እጁ ረጅም ነው አሁን ባለበት ነው። ስለዚህ አቶ ተሰማ ነው በእኔ ስም እየተጠቀመ ነው እያልከኝ ያለው? ሁሉንም ነገር እኔ እንደነገርኩ ሆቴሌ ምን ደረጃ ላይ እንደደረሰ እኔ እንግዲህ 15 ዓመት ሆኖኛል እዚህ ከገባሁ። ውጭውን አይቼው አላውቅም። የተለያየ ጋርዶች እያመጣ ሲያስደበድበኝ እንዳልንቀሳቀስ እኔ እንደሱ ማስደብደብ እኔ በፈጣሪ ቸርነት ነው እንጂ እዚህ የደረስኩት እንደሱ ቢሆን እስካሁን በህይወት አልኖርም ነበር። የተለያዩ ጋርዶች እያመጣ ያስደበድበኛል። ዶክተር ነን ተብዬ በግድ ያንን መድኃኒት እንድጠጣ ያስደርገኛል። በቃ ብዙ ነገር አስደርጎኛል። 15 ዓመት ሙሉ እንደዚህ ሲያሰቃየኝ ነው የኖረው። እንደምትለው ሆቴሌ ምን ደረጃ ላይ እንደደረሰ የማውቀው ነገር የለም። ይህን እያንዳንዱ ነገር እኛ እናጣራለን። ገባል? አቶ ተሰማ ማለት የወይዘሮ ትዝታ ባለቤት ነበር። ሸውዶ ባላ ሆነ ወይዘሮ ትዝታን የቀድሞ ጓደኛህን የኔን እናት የደፈራት እሱ ነው። ገባ? ደፍሯት እኔ ተወለድኩ እሱ ነው ያደረገው። እኔ ተደፍሬ ነው የተወለድኩት። ተደፍራ ነው የተወለድኩት። ትዝታን ደፍሯት ነው የተወለድኩት። ገባ? ለ30 ለ20 ምናምን ዓመት ትዝታን አላየኋትም ነበር። ለ27 ዓመት አካባቢ። ከዛ በኋላ ነው አገኘኋት ብዬ ጸልዬ በነበረበት ሰዓት ከዛ በኋላ ያጣኋት። ገባህ አይደል? ከበፊቱም እንደዚህ አይነት ሴራ ሲያሰርብን ነበር ማለት ነው። የዛን ሰዓት ትዝታ ተደፍራ ስትጠፋ ማን እንደደፈራት እንኳን አልታወቀም ነበር። ሽመልስ እየተባለ ነበር ብዙ ሰው ሲያወራ የነበረው። ሽመልስ ደግሞ የእሷ ጓደኛ እሷን ለማዳን የቆመ እንጂ የደፈራት ግለሰብ እንዳልሆነ ነበር የደረስንበት። ስለዚህ ይህን ሁሉ ነገር እናጣራለን። አንተ ደግሞ የነገርከኝ ነገሮች በጠቅላላ ውሸት ሆኖና እስካሁን ስናገኝ የነበረው መረጃ እውነት ሆኖ ብናገኘው እድሜ ልክህን ብርሃን አታይም። ገባህ አይደል? እኔ እስካሁንም ቆይቻለሁ። ለምን ብዬ ዋሻለሁ? ስለዚህ ከኛ ጋር ትቆያለህ። ያለውን ነገር እናጣራና ሁሉም ነገር እንደርስበታለን። ናውጣ ነኝ አንቺ ምን ጠይቃለሽ?